ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ከትላንት የቀጠለ የሚያሳዝን ዜና እንግዲህ ተለቋል። አብርሽ እንግዲህ ታስሯል። ዛሬ ዳኒና ሩታ አንድ ላይ በመሆን ኤፍሬም እንግዲህ ከነገሩ ራሱን አውጥቷል። እንዲሁም ቀንም ተገናኝተው ነበር ከሜሪ እና ከዴቭ ጋር ምናምን ነገር በመሆን ግን ያው ኤፍሬም ቢተውም ሩታና ዳኒ ግን ሊተው አልቻሉም። አብርሽን አሳስረውታል እና እኔ በዛሬ ቪዲዮ ማለት ነው አላቅም እኔ የታየኝ ምን እንደሆነ ታውቃላችሁ? ብዙ ማውራት አልፈልግም። በዛሬ ቪዲዮ የታየኝ የሩታ ሞኝነት ነው። የምሬ ነው። ለምን እንደዛ እንዳልኩ በዛሬ ቪዲዮ አንድ በአንድ እያንዳንዱን ነገር የምናወራና የምንተነትነው ይሆናል። ብቻ እያንዳንዱን ነገር ከቪዲዮ ጋር አንድ ላይ ለማውራት እንዲመች ቀጥታ ወደ ቪዲዮ ገብተን ያው ሀሳብ አስተያየቶቻችንን እንሰጣለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃቸዋለሁ። እንደ ተመልካች ደግሞ ነገሮችን ስናይ ያለን አስተያየት በነፃነት የምንሰጥበት ቻናል ነው። ቪዲዮን ላይክ ያደርጋችሁ ጀምሩ። ቤተሰቡኑ በቀጥታ ወደ ቪዲዮ ነግባ። እኛ የተበደልነውን እኛ የተጎዳነውን የተጨቆነውን እንዲጨቆኑ አድርገን ብድር መልሰናል። ብድራችንን ምክንያቱም እናቴ ምን ትል ነበረ? ብድር የማይመልስ ልጅ አይወለድትን ነበር እና የአባቴ ልጅ ሆኜ እንግዲህ ብድር መልሻለሁኝ። እኔ ቤተሰብ እውነት ለመናገር ማለት ነው ሩታ ላይ ማውራት በጣም ሰልችት ብሎኛል። በጣም ሰልችት ብሎኛል። በቃ እኔ በፊት ማለት ሩታን በፊት ማይበት አስተያየትና አሁን ማይበት አስተያየት ፈጽሞ የተለያየ ነው። በጣም የተለያየ ነው እና ግን እኔ በዚህ ሁሉ ማለት የምፈልገው ነገር ማለት ነው ሩታን ይቆጭሻል። እርግጠኛ ነኝ የሆነ ቀን ላይ ምናምን ነገር ይጸጸተሻል። አሁን አብርሽ ላይ የምታደርጋቸው ነገሮች ምናምን ነገር ለአንቺ ደስታ ሊሰጡ አይችሉም። በቃ ይሄን ነው ማለት የምፈልገው። የሆነ ሰዓት ላይ ህሊናሽ እንደሚወቅስሽ እርግጠኛ ነኝ። ቤትሽ ስትገቢ የሆነ ያለ አጠገብሽ እንደዚህ ዝም ብሎ የሚያጨበጭቡልሽ ምናምን ነገር ሰዎች ዞር ሲሉ ያደረግሻቸው እያንዳንዱ ክፋተሽ ምናምን ነገር ይሄ መጥተው እንደሚወቅስሽ እርግጠኛ ነኝ። በጣም እርግጠኛ ሆኜ እናገራለሁ። ይሄን እኔም ማድረግ አለብኝ ብዬ ያሰብኩትን ነገር አድርጌያለሁኝ። እንግዲህ አስገብተነዋል። አርሰናል ዋንጫ ሲያስገባ እኛም ደግሞ አብርሃምን አስገብተነዋል። እንግዲህ ያው የእናንተም ሀሳብ የብዙ ሰዎች በጣም ነው። ቤተሰቡ ልንገራችሁ፣ አሁን ማነጻጸር ትችላላችሁ። ቤተሰቦች እናንተ ራሳችሁ ማነጻጸር ትችላላችሁ። አብርሽ እነሱን ሲከስ ያለበት ደስታና እነሱ አብርሽን ሲከሱ ያለበት ደስታ ፈጽሞ የተለያየ ነው። አብርሽ በዚህ አይነት ደስታ አልነበረም ለእነሱ መጥሪያ ሰጥቶ እንትን ሲል የነበረው ማለት ይሄ ሊቀለደባቸው እነሱ ስለታሰሩ ደስተኛ ሊሆን አይደለም። የዛኔ ሲከስም ሲያሳሰርም የነበረው እንግዲህ ማሰሪያ ለማሰሩ የፖሊስ ድርሻ ነውና የዛን ነገርየው ስላስጨነቀው ነው። እናንተ ግን የክፋት ልብ ስላላችሁ ስላሳሰራችሁ በጣም ደስ አላችሁ። በቃ ይሄ ጥፋት ምናምን ነገር አሁን ለምሳሌ እሱ ሊተው የሚችለው ነገር አልነበረም። የዛኔ ሄርሜላ ጠፍታ እንግዲህ ሊተው የሚችለው ነገር አልነበረም። በዛ ላይ አስጠንቀቀው፣ በዛ ላይ ተሳልቀውበት ብዙ ነገር ምናምን ነገር አድርገው አጠገባቸው የነበረች ሜሪ የምትባል ሴትዮ ደግሞ እነሱ እናገታለን ብለው እያወሩ ነበር ብላ መስክራ ሊተው አይችልም። ሊተው እንደ ቀልድ ሊያልፈው የሚችለው ነገር አይደለም። እናንተ ግን የዛኔ ባለማወቅ አብርሽ ይሄን ሁሉ ነገር እንዳደረገ ሲገባችሁ ቢያንስ መተው የምትችሉት ነገር ነበር እና ይሄ አብርሽን በቃ እስር ቤት በማስገባታችሁ ይሄ ፊታችሁ ላይ የሚነበበው ደስታ የመሬ ነው። በጣም ይሄ ይሆናላ። ሰው እንዴት በክፋት ይደሰታል? የመሬ ነው። ሰው ክፉ አድርጎ እንዴት ይደሰታል? አላቅም። እኔ ምኑ እንደሚያስደሰታችሁ አላቅም። እሱ በመታሰሩ እናንተ የምታገኙት አንድ ጥቅም የለም እና ይሆናል። አላቅም። ይሄ ምን ያክል ልባችሁ ላይ ክፋት እንዳደረ ነው የሚያሳየው ነገር ማየት አለባቸው። ገባችሁ አይደለም? ማወቅ አለበት። ስሜቱ ሊገባው ይገባል ብዬ ስላሰብኩኝ ነው ዋነኛው ነገር ይሄን ያደረግኩበት ማለት ነው። እንግዲህ ተሳክቶልን እንግዲህ አስገብተ ነው መተናል ማለት ነው። እና እንግዲህ ያው ሁለተኛ ጊዜ ነው ስናስገባው። ከዚህ በፊት እኔ እንዳስገባው ታውቃላችሁ። 1-4 ቀን ወይዬ ብለውት እኔ ምለው ማለት ነው ሩታ የሚያሸልም ነገር መሰለሽ እንዴ? አሁን አብርሽ ምናምን ነገር በየጊዜው ማሳሰሩ ምናምን ነገር ሪከርድ ሰበርሽ ምናምን ነገር ባሏን በማሳሰር ምናምን ነገር የዛኔ ባሏ እያለም ጭምር ነው ያሳሰረችው። እንግዲህ ባሏን በማሳሰር ሪከርድ ሰበረች እያለ የሚሸልምሽ የሆነ ይሄ እንትና ድንቃ ድንቅ መዝገብ ላይ ምናምን የምትመዘገብ ይመሰለሽ እንዴ? ምን ያክል እኔ ሞኝ እንደሆነች እኮ የሆነ ተመልከቱልኝ። ይሆናል እንደ ትልቅ ጀብድ ምናምን ነገር ነው የምታወራው። እኔ እንዲሁም ማለት ነው ቢያንስ አንቺ ኦዲየንሱንም ምናምን ነገር ማሳመን
ብትፈልጊ ኖሮ ማለት ነው ማድረግ ያለብሽ ነገር መሰለሽ ይሄ በይቅርታ ነገሮችን ማለፍ ነበር። በቃ ሰው የሚያከብርሽን ምናምን ነገር ለአንቺ ሪስፔክት የሚሰጠው በይቅርታ ብታሳልፊው ነበር እያንዳንዱን ነገር ማለት ግን ይሆናላ ይሄ ባልን ማሳሰር ትልቅ ጀብድ ይመስል 3-4 ቀን አሳስር ያለ 2 ጊዜ ትቆጥሪያለሽ ጨራሽ ማለት ነው። ከዚህ በኋላ ስንት ነው የሚቀርሽ? አብርሽን ለማሳሰር ከዚህ በኋላ ስንት ነው የሚቀርሽ? 3 4 5 10 አላቅም። እኔ ሩታ ይሄ አብርሽ ላይ ምናምን ነገር አላቅም እኮ አብርሽን ደግሞ በዛ በኩል እንዲመለስ ትፈልጋለች እኮ። እኔ በጣም ሞኝነቷ የሚገርመኝ ማለት ነው። በዚህ በኩል አብርሽ እንዲመለስላት ትፈልጋለች፣ በዚህ በኩል ደግሞ እሱን ማሳሰሩ ትልቅ ጀብዱን ምናምን ነገር ይታያታል። እኔ አላቅም። እኔ ሩታ ይሄ ጭንቅላቷ ይሄ አንድ ነገር ላይ ቆሞ አይደለም እንትን እያለ ያለው 2 ነገር እያሰበ ነው። በቃ አርፎ ምናምን ነገር የተቀመጠ ጭንቅላት አይታይኝም። በጣም እየቀላቀለ ነው የሩታ ጭንቅላት። እንዳደረግ ነው እንዳያችሁት መጥሪያ ወረቀት ሰጥተነው ነበረ። ዛሬ ደግሞ አስገብተነው መጥተናል እና እንግዲህ አንዳንድ ሰዎች ላይ ያናግሩን ይፈልጋሉ። በዚህ ጉዳይ ላይ ትንሽ ቅሬታ የተሰማቸው አካላቶች አሉ እና ቅሬታቸውን ሊያቀርቡ ዛሬ ይመጣሉ። ይግባኝ ለማለት ያህል ነው። እኔ ትላንት ብዬ ነበር በቃ የፈለጉት አንድና አንድ ማለት ነው ርዕስና አጀንዳ መሆን ነው። በቃ የሆነ ርዕስ መፍጠር አጀንዳ መፍጠር ነው በቃ ትልቁ እንትናቸው። አንዳንዴ ደግሞ ሰው ሲረሳቸው ምናምን ነገር ለምን ተረሳን የሚል እንትን ነው እንጂ አሁን ይሄ ነገር እነሱ ስላሳሰሩ ባትገናኙ ብትገናኙ የሚፈጠር ነገር የለም። በቃ እንዲሁም ደስ ብላችሁ ካሜራ ደቀናችሁ ምናምን ነገር ነው ቡዜንና ሄርሜላን እየጠበቃችሁ ያላችሁት እና በቃ ርዕስ ልትሆኑ እንደፈለጋችሁ እናውቃለን። አጀንዳ በቃ ለመሆን እንደፈለጋችሁ እናውቃለን። ሌላ የምትሰሩት ነገር ካጣችሁ አላውቅም። አብርሽ ላይ ፎከስ ብቻ አድርጋችሁ ምን እንደሚታይ በእርግጥ የእሱን ስም ሳታነሱ ሌላ ነገር እንትን ማለቱም ሌላ ነገር መስራቱም ይከብዳችኋል እናውቃለን። በቃ ይሄ ቢያንስ እኮ እሺ ሌላው ቢቀር ማለት ነው ጀስት ቪዲዮ መስሪያ ርዕሱና ነገር እንትን ከተባለ ደስታን አታመጪውም እንዴ? በቃ ከደስታ ጋር እኮ ቀጥይ ችግር የለውም። እና ይሄን ያክል በአብርሽ ዙሪያ ርዕስ መሆን ከሱ አካባቢ ይሄ ላለመጥፋት መሞከር አላውቅም። ትንሽነታችሁን ነው የሚያሳየው። ለእኔ በጣም ትንሽ ናችሁ እዚች ቦታ ላይ። ያየነውን ግን በማየቱ ደስተኛ ነኝ። ምክንያቱም የዛ የሆነውን ያሳለፍኩትን ነገር እንደ ይፈልግ ነበረ። ምክንያቱም ያለምንም ሪዝን ነው ይሄ ነገር የሆነ ያለምንም ምክንያት ጭራሽ ባልዋልንበት ዋላችሁ፣ ሩታንም ባልዋልሽበት ዋል፣ ኤፍሬምንም እንደዛው እና እነዚህ ነገሮች ለቀጣይ ህይወት ትምህርት ነው። ለቀጣዩ ትምህርት ነው። ሰው ላይ ዝም ብሎ የሆነ ነገር ማለት አስፈላጊ አይደለም። እኔ ግን ማለት ነው እርግጠኛ ሁኝ የምናገረው አሁን አብርሽ በሩታ ቦታ ሆኖ ቢሆን ማለት ነው አሁን ሩታ ላይ ደረሰው አብርሽ ላይ ደርሶ ቢሆን ሩታ ላይ ይህን ነገር ያደርጋል ብዬ አላስብም። በጣም እርግጠኛ ሁኝ የምናገረው ማለት ነው። እናንተ በቃ እሱን ለመጉዳት አንድ ትንሽ እንከን ስትፈልጉ ስለነበር ይሄ የዛኔ በቃ ስጦታ ልስጥ ምናምን እያንዳንዱ ነገር በአንድ የተረስቶ ወደዚህ ነገር ወደ መካሰስ ተጋባ። እንግዲህ ማለት እሱን ከሷቸዋል እኮ ግን እሱ የከሰሰበት ምክንያት አለው። እናንተ ግን የምትከሱበት ምክንያት የላችሁ። ስም አጥፋት ምናምን ነገር ሆን ብሎ ስማችሁን ሊያጠፋ አይደለም የሞከረው። አሁን እንደዛ እሱን ለማንሳት ብትሞክሩ ራሱ ማለት ነው እና ማለት ይሄ አብርሽ እንደዚህ እንደማያደርግ እኔ የምታስታውሱ ከሆነ ማለት የራቁት ቪዲዮ ራሱ ለሁለቱ ነው አስባችሁታ ሊይዘውበት ራሱ ይሄን ያክል በቃ አልተጋተታቸውም። በቃ ነገርየው ምናምን ነገር ቀለል አድርጎ ነው የተወው እና እኔ ማለት ነው በዚህ አይነት ሁኔታ ሩታ እንኳንም እንዲሁም ጥሎሽ ሄደ ነው የሚያስብለኝ። እንኳንም በቃ ከሩታ ጋር ምናምን ነገር ተለያየ ተገላገለ። እንደዚህ እኮ እንትን ምትል አይነት ከሆነ ይሄ በቃ ነፍሱ የምታስጨነቅ አይነት ሴት ከሆነች አላቅም ሲጀመር መቼም እንደማይቀጥሉ ግልጽ ነው። የዛኔ ባይለያዩ የዛኔ እሷ የፍቺ ወረቀቱን ባታመጣ እሱ ማምጣቱ አይቀርም። እንደዚህ ምናምን ነገር ከቀጠሉ በቃ እሱ እንትን ማምጣቱ አይቀርም የፍቺ ወረቀቱ እና እንኳንም ተገላገለ ነው ምሉን አብርሽን እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛና አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። እየደከመሽ ነው እረፍት ማድረግ አለብሽ ወይስ አያስፈልግም? እኔ እኮ ማለት ነው እኔ ለምን እንደመጣችሁ እራሱ አላውቅም። ቡዜና ሄርሜላ ማለት ነው ማለት ከነሱ መፍትሄ እናገኛለን ብላችሁን የመጣችሁት እውነት ከሩታና ከዳኒ መፍትሄ ልታገኙ ማይመስል ነገር ምናምን ነገር ስታደርጉ ደስ አይልም። በቃ መበሻሸቅ ምናምን ነገር ነው ትርፉ። ሌላ ምንም አዲስ መታመጡት ነገር የለም። ሲጀምር አንዴም ህግ ያዘው በቃ ምንም ጀስት እነሱ ሊያደርጉት የሚችሉት ነገር የለም። በእርግጥ ይቅር ብለነዋል ብለው ሊያስፈቱ ይችላሉ። ግን ይሆናላ እንደዛ እንደማያደርጉ እንደዛ አይነት ይሄ ትንሽም ቢሆን የመራራት ልብ እንደሌላቸው እናውቃለን። እነዚህ ሰዎች እኮ ይወራ ከተባለ ብዙ ጉድ አብርሽን ሊሰሩ የነበሩ ሰዎች ናቸው እና ከነሱ መፍትሄ እናገኛለን ብሎ መምጣቱ ለእኔ ሞኝነት ነው።
ነገሩ ሲጣራ እኮ እንትን የሚልበት ጉዳይ ነው። ገብቷል? ለምን መሰለ ይሄንን የሚሆነው ዝም ብሎ እንትን አይልም። ነገሩ ግን እስኪስተካከል ነገሮችን ለማየት ህግ ያደርጋል፣ የራሱ አሰራር አለው። ለዚህ ምንም አይመስለኝም እኔ። እናንተ ግን ትላንትና ማይቻለው እየሰራችሁት የነበረውን ቪዲዮ ለምንድን ነው እንዲህ የምታረጉት? የራሳችሁን ህይወት ለምን መኖር አቃታችሁ? ሩታስ ለምን መኖር አቃተሽ? የራስሽን ህይወት ለምን አትኖር? ሲጀመር ቆይ ልንገራችሁ፣ እኔ እርግጠኛ ሆኜ የምናገረው ማለት ነው አብርሽ ይኸውና ወይ ነገ ወይ ደግሞ ነገ ወዲያ ምናምን ነገር ቅርብ ጊዜ ይወጣል። በጣም በቅርቡ ምናምን ነገር ከስር እንደሚወጣ እርግጠኛ ነኝ። እናንተ እንደ ፍላጎታችሁ አብርሽ ተፈርዶበት እንደማይቀር እርግጠኛ ነኝ። የሩታ ኢንቴንሽን መሰላችሁ እኔ አሁን ትንሽ ለመረዳት እንደሞከርኩት የእሷ የእርግዝና ጊዜ ስለተበላሸ ምናልባት ይሄ ሄርሜላ የሚበላሽ ከሚል ሴንስ ይሆናል የተወችውን ነገር እንደገና ያነሳችሁ ማለት ነው። ትታ የነበረውን ጉዳይ ሄርሜላ ረገዘችና ነገር ተብሎ አስቡ እንደገና ያነሳች። ስለዚህ ያው በተዘዋዋሪ ሄርሜላ ከጎኗ የሚሆኑ ሰው አጣች ማለት አይደል? በቃ ይሄ ነው ዋና ሀሳባቸው ማለት ነው። ሌላም እንዲሁም አይመስለኝም። የተወችውን ጉዳይ የሚያስነሳት ምንም እንትን አይኖራትም። ቢያንስ ይሄ እንትን ባትለ ራሱ ማለት ልታነሳው አልፈለገችም ቢባል ዳኒ ሲያነሳ እጇን አውጥታ ምናምን ነገር ዳኒ ለብቻው የተጎዳው እሷ አይደል? የታሰረው እሷ አይደል? በቃ አስረ እንትን ይሄ እያቀሳሰረች እንትን ማለት አይጠበቅባት። በቃ ቁጭ ማለት ትችላለች። ዳኒ ከፈለገ ይክሰስ ከፈለገ ይተው ምናምን ነገር የራሱ ጉዳይ ነው። እና ይሄ በቃ የሩታ ሀሳብ ይገባኛል። እኔ በቃ ሄርሜላ የእርግዝና ምናምን ጊዜ እንዲበላሽና በቃ እንድትጎዳ ነው፣ ሌላ ምንም አይደለም። ግን እናንተን ፈልጋችኋለን ስላላችሁ እንድትመጡ አደረግን። በአንቺ መጥፋት ምክንያት በአንቺ መጥፊያ ምክንያት እኔ ያን ሁሉ መስዋዕትነት ስከፍል ዛሬ ላይ መተሽ ግን አብርሃም ሲሆንብሽና እሱ ሲሆን የጄን አባት ፈልጋለሁ። ሁላችንም ፈላጊዎች አለ። ሩታን ፈላጊ ያላት ኤፍሬምን ፈላጊ ያለው ገባሽ እኮ ፈላጊያችሁ መሄድ ትችላላችሁ። እኛም ስለ አንቺ ህይወት አያገባንም ነበር። ያው ልንገራችሁ እኔ እውነቴን ለመናገር ማለት ነው ከዳኒ ምንም አይነት ጉዳይ የለኝም። ምንም አይነት ጉዳይ የለም። ሲፈልግ ይቀር ይበለው አብርሽን፣ ሲፈልግ ደግሞ በቃ እስከ ጥግ ምናምን ነገር ይክሰሰው። እኔ ከዳኒ ጉዳይ የለኝም። ምክንያቱም እውነት አለው። በቃ ቢከስም ባይከስም እውነት አለው። በቃ ይሄ ልጅ በማያውቀው ነገር በቃ 1-3 ቀንም ቢሆን ተጎሳቅሏል ምናምን ነገር። እኔ ችግሬ ማለት ነው ከሩታ ጋር ነው። በቃ የምታደርገው ነገር በሙሉ ነው እጅ ያለኝ በጣም በቃ የሚቀፍና ይሆናላ። ትንሽም ቢሆን ርህራሄ ያለው ሰው በቃ ማያደርገውን ነገር ነው። ሩታ ሙሉ ርህራሄ የሚባለውን ነገር ይሄ ድምጥማጡን አጥፍታ አብረሽ ላይ እያደረገች ያለችው ማለት ነው። እና በጣም በቃ ጉዳይ ችግር ምናምን ነገር ያለው ከሩታ ጋር ነው። የሆነ አላቅም ማለት እነዚህ ሰዎች ይሄ የአባት ገዳይ ምናምን ነገር ይሄ የሚበቀሉ ነው የሚመስሉት። የምሬ ነው እንደዛ ነው የሚመስለው እንጂ የሩታና የአብርሽ እንትን አሁን ጥል የሆነ ዝም ብሎ ተራ ምናምን ነገር አይመስልም። በቃ እንዲሁም ማለት ነው አብርሽ ያን ያክል እኮ ሊጎዳት ምናምን ነገር የሞከረበት ጊዜ ተዛ አይለኝም። በቃ አሁን ከቅርብ ጊዜ ከተፋቱ ወዲህ ማለት ነው ሩታን አብርሽ ሊጎዳ የሄደበት ርቀት አይታይም። ግን ሩታ አብርሽን ባገኘችው አጋጣሚ ሁሉ ልትጎዳውና ይሆናላ እሱን ችግር ውስጥ ለመክተት እሱን መቀመቅ ውስጥ ምናምን ነገር ለመክተት ነው አላማዋ። አላቅም እኔ ይህን ያክል አብርሽ ምን ያክል ጠላት እንዳፈራ አላቅም። ጠላትነት እንዳፈራ በሩታ ዘንድ ማለት ነው። ለእኔ የሚቀርበው ወይ ደግሞ የምቀርበው እኔ ነኝ ለኤፍሬም። ስለሱ በተመለከተ ሳይሆን እናንተን በተመለከተ ስላወራ ግን ውጡ በቃ ከእንደዚህ አይነት ትርምስ። እናንተ ናችሁ እኮ ያስገባችሁን፣ እኛን ያሳሰራችሁን እናንተ እንጂ ማንም አልደረሰባችሁም። እናንተ ጋር አልደረስንም። እናንተ ቆይ ማን እንደጀመረው ይሄን ነገር እናንሳ እንዴ? ገና ከጅምሩ ምናምን ነገር ማን እንደጀመረው እናንሳ። ይወራ ከተባለ እኮ ማውራት እንችላለን። ገና በቃ አላ እነ አብርሽና ሩታ ተለያይተው ሁሉም ነገር አልቆ ምናምን ነገር ትንሽ ስክን ወደ ማለት መጣ ነገሮች ማለት ነው። ይቅርታ ተጠያይቀው ምናምን ነገር ከዛን ሩታ በቃ እንደ መረሳት ምናምን ነገር ማለት የተረሳች ሲመስላት አብርሽን ስጦታ በማምጣት ልጁን ከፈለግ ቀን በቀን ይኸው ምናምን ነገር በማለት በቃ መጠቃት ጀመረች። ከዛን በሶስተኛው ቀን ነው ስጦታውን ሲመለስ ማስጠንቀቂያ ሰጠችው። ከዛ ማስጠንቀቂያ ምናምን ነገር ከሰጠች በኋላ በቀጣዩ ቀን ሄርሜላ ጠፋች። ሙሉ ታሪኩ እንዲህ ነው። በቃ የረሳችሁ ሰዎች ወይም ደግሞ ያላያችሁ ሰዎች ካላችሁ ሄርሜላ ጠፍታ ምን አድርጉ? ተሳለቁ። በቃ አንድ በአንድ ምናምን ነገር ተሳለቁ። በቃ አለ ፎቶ ምናምን ነገር እንትን በማለት ከዛን ደግሞ እነሱ ላይ የሚጠቁም ሰው ተነሳ። ይሄ ሁሉ የተነሳው በምንድን ነው? እነሱ በመገናኘታቸው። ባይገናኙ ኖሮ ይጠረጠሩ ነበር እንዴ? አይጠረጠሩም እኮ። ኤፍሬምም እንግዲህ የዛኔ ከሄርሜላ ከመጥፋቷ አንድ ቀን በፊት አግኝቷት ነበረ ሄርሜላ። ታዲያ እነዚህ ሁሉ ነገሮች ካላስጠረጠሩ ምን ያስጠረጠራል? እና ይሄ የጀመረው ማን እንደሆነ በጣም ግልጽ በሆነበት ለመካካድ ሆነ ነገር መሞከሩ ተገቢ አይደለም። በቃ ዳርዳር ያላችሁት መጀመሪያም እናንተ ናችሁ፣ በሩታና በኤፍሬም በኩል ማለት ነው። ይቅርታ ጋር አሁን ሁላችሁንም አዳምጫችኋለሁ። አሁን እኔም በተራችሁ ታዳምጡኛላችሁ። በመጀመሪያ ደረጃ
ያኔ እነ ዳኒ ሲገቡ እሰይ ደግ አደረጉ እንኳን ገቡ አልነበር ያላችሁት? እሱም እሰይ ደግ አደረገ እንኳን ገባ ነው የምላችሁ ሁላችሁ። ይሄ ነው ሀሳቤ። በመጀመሪያ ደረጃ ጥፋቱ ነው፣ በጥፋቱ ልክ ነው እየተከፈለው ያለው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ልዩነቱ እኮ ማለት ነው። እናንተ ያጠፋችሁትን ጥፋት በሙሉ የዛኔ ሆን ብላችሁ ነው ስታጠፉ የነበረው። አብርሽ ግን አሁን ይሄ እኔ ከጥፋት ራሱ አልቆጥርም እንዴ። የጠረጠረውን ሰው መክሰስ ማለት ይሄ ሆን ብሎ ምናምን ነገር ሊያስብል አይችልም። የእናንተን ህይወት ላይ ከማበላሻት ጋር ምንም ያገናኘው ጉዳይ የለም አብርሽ። እና እናንተ የዛኔ በጥፋታችሁ ነው ሆን ብላችሁ ነው እያንዳንዱን ነገር ስታጠፉና እንትን ስትሉ የነበረው። አብርሽ ግን ሆን ብሎ አይደለም። ከእናንተ ህይወት ጋር ምንም ከእናንተ በመታሰር መታሰር የሚያተርፈው አንድም ነገር የለም። በቃ ያጣው ሰው ስላለ እጮኛውን ነው እንግዲህ አስበው ያጣው እጮኛው ምና ነገር አቶ በቃ ከጠረጠር የማይከስበት ምንም ምክንያት የለም። ልዩነታችሁ እዚች ጋ ነው። በቃ የእናንተ ክፋት ያዘለ አይነት እንትን ነው፣ የእሱ ግን በቃ ይሄ ፍትህ ፍለጋ አይነት ነገር ነው። በቃ የሄደበት ርቀት ማለት ነው። ክፋትና ፍትህን እንግዲህ ለእናንተ ትቻለው ለዩት። ጀብድ ነው። በዛ ባለፈ የልጅሽን አባት የመሰለ ነገር ትላንትና እወድሃለሁ አፈቅርሃለሁ እያልሽ እስቲል በቅርቡ እንኳን ለእሱ እንደሚያስብ አክት እያደረግሽ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው ብያለሁ። አንገት ማስደፋቱን ማን ያስጀመረው? ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺም ነገ ገቢ እንደሆንሽ ክብር ላስታውስሽ እወዳለሁ። እኔ እኮ ማለት ነው ቅድምም ብያቸዋለሁ የሩታ ሞኝነት ነው ዛሬ የታየኝ ስላችሁ ያለ ምክንያት አይደለም። ሩታ ምን እንደምታስብ ታውቃላችሁ? በቃ አብርሽን በማሳሰሯ ሄርሜላ እንድትጎዳ ነው የምጠብቀው። በቃ ያው በተዘዋዋሪ እኮ ትጎዳለች እኮ፣ ግን አብርሽ በቃ ስለ አብርሽ እንዲጎዳ ፈልጋ አይደለም፣ ግን አብርሽ ሲጎዳ ሄርሜላ ትጎዳለች ብላ መጠበቋ ነው። በጣም ሞኝነቷ ማለት ነው። የምትወደውን ሰው እንግዲህ አብርሽን ስቲል እንደምትወደው እናውቃለን። የምሬ ነው ልንገራችሁ። ይኸውና እንደዚህ እያደረገችው እንኳን ማለት ነው ሩታ አብርሽን እንደምትወደው እኔ 100% እርግጠኛ ነኝ። ምንም ምልክት ምናምን ነገር አያስፈልግም። በቃ ምንም ምልክት አያስፈልግም። ትንሽ እስቲ ይቅርታ ምናምን ነገር ተባብሎ ማለት ነው ነገርየው ሰላም ይፈጠር። ሩታ ሮጣ ምናምን ነገር ነው ልጇን ይዛ መታ አብርሽን ወደኋላ ለመመለስ ደደፋ ቀና ምናምን ነገር የምትለው እና ይሆናላ ሄርሜላን ለመጉዳት አብርሽን ማሳሰር ምን አይነት የሞኝነት ስራ እንደሆነ ራሱ አይገባኝ። የምሬን ነው። እና ሩታ በእናታችሁ ወይ መካሪ ምናምን ነገር አጠገቧ ይቀመጥ፣ ወይ ደግሞ በቃ ቢያንስ መካሪ ባይኖር ይሄ ክፉ መካሪዎችን ከአጠገቧ ዞር እናርግ። የሚያስረግዝ አንቺ አይደለም። ስማኝ፣ የምን ሀቅ ነው? እኛ እኮ ማስረጃ እውነት ያለው ሰው ያለን ሰዎች ነን። የትኛው ሀቃችሁ? በውሸትና በማይሆን ምስክርነት ነው እኛ እንድንታሰር ያደረጋችሁት። ስም በማጥፋትና በውሸት ምስክርነት ከሰን አስገብተነዋል። በቃ ይሄ ደግሞ ማስረጃ ያለን ነገር ነው። ገባችሁ? አይ እናንተ የእናንተ እንደ ህግ እንደናንተ አዛችሁ ነው የሚያሰራው። በዚህ ነው ህልካት እሱ አዞ ነው እንደኛ ሊያስገባል። እኔ ግን ማለት ነው አሁን እንደዚህ ሩታና ዳኒ ማለት ነው እንደዚህ ጮቤ ረግጣችሁ አብርሽ ዛሬ በመታሰሩ ገና አልተፈረደበትም። እንግዲህ ከዚህ በኋላ ይሆናል የሆነ ፋይል ነው የሚከፈትበት እንጂ አይፈረድበትም። ገና እስር ቤት በገባ በመጀመሪያው ቀን ማለት ነው። እና ምኑንም ገና ሳታረጋግጡ እንደዚህ ለመደሰት ምናምን ነገር የቸኮላችሁት ነገ ሲፈታ ቆይ ምን ልትሆኑ የት ልትገቡ ነው? የኔ ጥያቄ ከባዱ ጥያቄ እናንተ ሼሙ ከኛ ነው? ቆይ እኛን ለእናንተ ሼምን እያዘው ነገ እኮ ሲፈታ ማለት ነው የምታሽቋልጡትና የምታሽቃብጡት እናንተ ናችሁ። በቃ ምንም እኮ ሌላ ማንም አይኖርም። በቃ መጀመሪያም በአብርሽ ሳይድ የነበሩ ሰዎች በአብርሽ ሳይድ ይሆናሉ። ግን እናንተ ነገ ተፈቶና ነገር ሰላም ሲሆን ከእናንተ ጋር ያለውን ጣጣ ሲጨርስ ከዛ እንደገና ችግር ፍለጋ ደግሞ በይቅርታ መልክ ልትመጡ ነው። እናውቃለን እኮ የምታደርጉትን እያንዳንዱን ነገር እናውቃለን። በቃ ይቅርታ ሰበብ ይሆንና ትመጣላችሁ። ከዛን እሺ ብሎ ልጁ በየዋህነት ሲያስገባ የሆነች በቃ እሳት ለኩሳችሁ ምናምን ነገር ሌላ ችግር ትፈጥራላችሁ። እና አላቅም ይሄ ነገ ለምትዋረዱት ወይ ደግሞ ነገ ራሳችሁ አንገት ለምደፉት ነገር ዛሬ ይሄ ጮቤ ለመርገጥ ይሄ ቶሎ እንትን አትበሉ፣ አትፍጠኑ፣ አትቸኩሉ። ይብረድላችሁ። አሁን በጣም ቀዝቀዝ በሉ፣ ተረጋጉ። አንዴ አደም ብዙ ለራሳችሁ ህይወት ነው ሆናችሁ ነው። ቅድም በመጣችሁበት ሆና አናግሩንና ልጁን ከእስር ቤት እናስወጣላችኋለን። ለምኑን ትንሽ ሰላም እባካችሁ ታስፈትሉናላችሁ እንበላችሁ። ፈገግታ ለፊትሽ ላይ አልቀበልም። ፈገግታ ለፊትሽ ላይ አልቀበልም። ይሻላችኋል። ይሄ ውድቅ ነው። ይሄ ግባኝ ፈገግታ አለ። እናንተን ምን አስለመነኝ? እኔ ሲጀመር ከእናንተ ጋር እኔ እኮ ማለት ነው አሁን ይሄም ትልቅ ቦታ ሆኖ ይሄም ትልቅ ፖዚሽን ምናምን ነገር ሆኖ ልትኩራሩ አማራችኋ። እኔ አላቅም እኮ እኔ አሁን ሰውን በማሳሰሩ ምናምን ነገር ለመኩራራት እንትን የሚል አላቅም። እንጃ እኔ አላቅም። ሰው እኮ ማለት ነው እኔ በጣም እስከማውቀው ድረስ አብዛኛው ሀበሻ ማለት ነው ኢቨን
አሁን እንደዚህ ብዙን ጊዜ አሁን የሆነች ምሳሌ ራሱ ላንሳብል ሹፌሮች ምናምን ነገር ብዙን ጊዜ በአደጋ ምናምን ነገር ይሄ መንገድ ላይ ሰው ይጋጭባቸውና ይሞት የለ የዛን ሰዓት እኮ ማለት ነው አብዛኛው ሀበሻ ቤተሰብ እንደሚያደርግ ታውቃላችሁ። በቃ አለ ይሄ ካሳ ምናምን ነገር ትንሽ ይሄ ማሳከሚያም ከሆነ እንትን ይልና ሰውየውን አያሳስርም ይፈታል ምናምን ነገር ምንም ምክንያቱም ያ ሰው በመታሰሩ የሚጠቀሙት ነገር ስለሌለ እናንተ ግን እሱን ማሳሰሩን እንደ ትልቅ ፖዚሽን የሆነ ትልቅ የስልጣን ወንበር ላይ የተቀመጣችሁ ያክል ነው የቆጠራችሁ ያላችሁት እና ምን ያክል ይሄ ህፃን እንደሆናችሁና ይሄ ትንሽ ነገር ትልቅ መስሎ እንደሚታያችሁ ነው ዛሬ ያሳያችሁት። እውነቴን ይሄ በጣም ህፃንነት ነው። በጣም ይሄ አላቅም እኔ ብዙ ስድብ ውስጥ መግባት አልፈለግም፣ ግን ተግባራቸው የህፃን ስለሆነ ህፃን ብላቸውም ኖርማል ነው። ከባከበዋለሁ ነው በደንብ ነው እንጂ ለሚሄደው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ ስለሚገባው ነው የታሰረው። አላስፈታም እንደዚህ አይነት ተናገር ሲጀመር ነው። አንቺ ለምን እንትን ትያለሽ? በራሳችን መንገድ ነው እኮ በቃ ጨርሰናል። አይዞች ይግባችሁ ውድቆራል። አይዞች ገለቴ አይዞች እኔ እኮ ማለት ነው ቀደምም ብያቸዋለሁ ሩታ እኔ ባዶ እንደቀረው ሄርሜላም ባዶ ትቀር ነው። ግን አይሆንም፣ በቃ ደግነቱ አይሆንም። አብረሽ ይሆናል። እቺ ዛሬ ምንድን ነው ሮብ ነው አይደል? ዛሬ እስከ አርብ እንዲሁም አብረሽ ከቆየ እኔ ይቀጣለሁ። እስከ አርብ አብረሽ እስር ቤቱና ነገር ከቆየ እኔ ይቀጣለሁ። እንዲሁም ግፋ ቢል ማለት ነው እስከ እሁድ ቢቆይ ነው። እሁድ ራሱ አላቅም፣ ብቻ እኔ አላቅም። ግን እኔ ሩታ ሙሉ ሀሳቧ ይገባኛል። በቃ እኔ ባዶ እንደቀረው ሄርሜላም ባዶ ትቀር ነው። ግን አይደለም፣ በቃ አብረሽ ካፈቀራት እሷም ካፈቀረችው ምናምን ነገር የፈለገ ጊዜ ሊፈጅ ይችላል። እንዲሁም እንደናንተ እቅድ ጊዜ አይፈጅም እንጂ የፈለገ ጊዜ ቢርቅ እንኳን ማለት ነው አንድ ላይ መሆናቸው አይቀርም። የፈለገ ነገር ቢሆን እና በእናንተ እጅ አይደለም የነሱ አንድ ላይ መሆን ማለት ነው። ብቻ ለማንኛውም እቺን ነገር የተገነዘባችሁ ሩታና ዳኒ ማለት ነው። ለማንኛውም ይሄን መልእክት እስቲ አድረሱላቸው። የዛሬ ቪዲዮ ይሄን ይመስል ነበር። እናንተን አስተያየት ኮመንት ላይ እስቲ ጻፉ። ስነስርዓት ባለው መንገድ መወያየት እንችላለን። ሀሳብ አስተያየቶቻችሁን በነፃነት አስቀምጡ። ላይክ እያደረጋችሁ ይወጡ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።